ጎንደር የተሰገሰጉ የአማራን ትግል የዋጡ ሰዎች እንትን ይላሉ። ትግሬ መሪ አድርገው መርጠው ከትግሬ ጋር አንሰራም ይላሉ። መሪያቸው እኮ ትግሬ ነው። ዮሐንስ በእናቱ ምናምን ትግሬ ነው። ትግሬ በላያቸው ላይ ሾሙ። ከኤርትራ ጥይት እያመጡ ሬዲዮ እያመጡ እየተሰጣቸው ከትግሬ ጋር አንሰራም ይላል። እንደገና ጭራሽ የውሸታቸው ውሸት። ምክንያቱም አማራ ስትሆን ስብዕና አለ። በቃ እውነትን ይዘህ ነው፣ ደርዙን ይዘህ ነው፣ ሀቅን ይዘህ ነው። ምክንያቱም አማራ ተረት አለው። አማራ ተረቱ ምንድን ነው? እውነትና ንጋት እያደር ይጠራል። የማይነጋ መስሏት በቋት አራች። እውነቱን ተናግረ የመሸበት እደር። ያለ ፍትህ ከተወሰደች በቅሌ ይልቅ በፍትህ የተወሰደች በቅሌ አትቆጨኝም፣ አታምገበግበኝ። አማራ ስለ ፍትህ ስለ እውነት የተናገራቸው ብዙ ነገሮች አሉ። አሁን አማራ የሚመስሉት አሞሮች ግን አማራ ክልል የበቀሉ ስለሆኑ የአማራ ስብዕና የላቸውም። የአማራ ሞራል የላቸውም። የአማራ እሴት የላቸውም። ውሸት ካባቸው ነው። ሐሰት ካባቸው ነው። ደንት አማራ ቢሞት ምን ቢል ደንታቸው አይደለም። ለገንዘብ ያደሩ ናቸው። ሚጢጢ ጭንቅላት ነው ያላቸው። በበታችነት ሲሰቃዩ የኖሩ ናቸው። ሸክላ ሰሪ፣ ቡዳ፣ ቀጥቃጭ ሲባሉ የኖሩ ከዛ ምን ባሪያ አሽከር ተብለናል የሚሉ በቃ በበታችን በማንነት ቀውስ ውስጥ ያሉ። ስለዚህ ይሄ የመጣው ስርዓት ሰው አድርጎናል፣ አማራ ቀና እንዳይል አድርገን እንውቀጠው የሚሉ ናቸው የመጡት። ይሄ ትክክል አይደለም። እኔ ደግሞ የምጸድቀው ጽድቅ ካለ ገነት ካለ መንግስተ ሰማያት የምገባ ከሆነ በአማራ ጉዳይ እጸድቃለሁ ብቻ። እኔ ሐረርጌ ቆቱ ነኝ ብዬ ነው የመጣሁት። እንደ ታየ ቦጋለ ልሸውዳችሁ አይደለም። እንደ አስቴር በዳኔ ልሸቅልባችሁ አይደለም። እኔ የሐረርጌ ቆቱ ነኝ። የአማራ ጉዳይ ግን ያጸድቀኛል ብዬ ነው የመጣሁት። እንደ ሃይማኖት ነው የመጣሁት። ስለ ጎንደሬ አያገባኝም፣ ስለ ጎጃሜ አያገባኝም፣ ስለ ሸዋ አያገባኝም፣ ስለ ወሎ አያገባኝም፣ ስለ አበበ ስለ ከበደ አያገባኝም። አማራ የሚባለው ያ ለኢትዮጵያ የሆነው የአማራ ያንን ማንነት ይዤ ነው የመጣሁት። ያጸድቀኛል ብዬ ነው የመጣሁት። ያመንኩበትን ነገር ደግሞ አታስለቅቀኝም። ዛሬ ሰው ጴንጤ ሆኗል፣ ጆባ ሆኗል፣ 666 ይሆናል፣ የፈለገውን ይሆናል። ያመነበትን ነገር አታስለቅቁ። አልክድም። ልክ አማራን የካድኩ ቀን ማተቤን እበጥሰዋለሁ። ሃይማኖትም አይኖረኝም። ልብ ብላችሁ ስሙልኝ። አማራ ነኝ የሚያሉ የሚሰድቡኝን ሰዎች እኮ አውቃቸዋለሁ። አልሰማቸውም። እኔ ሲሰድበኝ ቢውል የተነሳውለት ዓላማ ስላለ ማለት ነው። ቤተክርስቲያኒቱን እንዲያረክስ ብታስቀምጠውም ህዝቡ ሰይጣኑ ሳይታሰር አይቀርም። በሀገሪቷም ላይ በቤተክርስቲያኒቷም ላይ የተላከው ዘንዶ ሳይታሰር አይቀርም። እግዚአብሔር ሳያስረው አይቀርም። ከምዕመናን ልብ ፍርሃትን፣ ከሰንበት ተማሪዎች ፍርሃትን አውጥቶ በተናገሩ ማለት ነው። የኦርቶዶክሳውያን ጨዋዎች ናቸው። ልክ ሊቀ ጳጳሱ ሲመጡ ሊቀ ጳጳሱ እንደለመዱት አፋቸውን የሚከፍቱ ከሆነ እንደለመዱት ለሀገሬ ለወንዜ ልጅ ብለው ተደርበው የሚሳደቡ ከሆነ እሳቸውም ላይ ይዘመር ነበር። ያውም የቅባት መዝሙር ነበር የተዘጋጀላቸው። ሀገራቸውን ምስራቅ ጎጃምን ፓትርያርክና ጳጳስ ሹመው አስቀምጠው የሀገራቸውን ችግር ያልፈቱ የመንደራቸውን ችግር ያልፈቱ አዲስ አበባ ላይ መጥተው የኢትዮጵያን ቤተክርስቲያን ችግር አይፈቱም። እንደገና ደግሞ የስብከተ ወንጌል ኃላፊ ናቸው። ከሄዱበት ከቁልቢ ዘራቸውን ጎጣቸውን ለማዳን ነበረ ጎፋ የመጡት ማለት ነው። እና ሰንበት ተማሪዎቹን ጠብቀዋቸዋል። ልክ ጳጳሱ ሲመጡ ዝማሬውን እንዴት እንደሚያቆሙት ተመልከት። ትንሽ ወደኋላ መልሰውና ልክ አለቃው አባ ማሳጅ ሲያቆም ከዛ በኋላ እንዴት እንግዲህ ወረቀት አዘጋጅቷል። ዛሬ ልመና ነበር፣ ዛሬ ወየው ነበር፣ ዛሬ ጉራ ነበር። ዛሬ የለም። በቃ ወንጌል ተሰማ፣ አለቀ፣ ግባን የተባለ እና ይሄ በጣም የሚገርም ነው። እስቲ አሰማንና ወደ ብፁዕ አባታችን እንሄዳለን። አርሴማ ገዳም አልወጣም ብሏቸው ከዳር ተቀምጡ
አሁን ይሄንን መነኩሴዎቹን ሄዳችሁ ብትሏቸው ለህይወታቸው ይፈራል። ኧረ ምንም የለም። እንደውም ዮሴፍ አስማረ ሄዳችሁ ዮሴፍ አስማረ ኢቲ የሚለው ጋር ሄዳችሁ እሱ ኢንተርቪው ያደረጋቸው አለቃውን ምንድነው የሚላቸው? ማንም ሳይኖር ይላሉ እሳቸው ሳይጠይቁ ሌላ ምንም ሳይኖር ጸሎት ላይ ያሉትን አባቶች ሰላም ናቸው መጥቶ ጨፈጨፈብን ይላል። ከዛ ሌላ ነገር ሊናገሩ ሲሉ ይቆርጠዋል። ዮሴፍ አስማረ ማለት ዮሴፍ አስማረ ማለት ሃይማኖት ነው። በሃይማኖት ድርድር የለም፣ ድርድር የለም። እውነት እንኳን ቢሆን ዘመዴ ዝም ብለህ ለምን ዝም ብለው ለማተቤ መስሎኝ እዚህ ድርቅ ብዬ የምጨው ይህንን በማድረግ ለመንግስት ገዳም ነው ያሉትና እየተደበደቡ ነው ያሉት ምናምን ያለበት ቦታ ካለና መንግስት ከደበደበው እዚህ ስላለን የተመታው አለ። በሌለበት ቦታ የመታውን ደግሞ የተባበሩት አረብ ኤምሬትስን ሱዳንን ታባላለች። አብይ አህመድን ይዛ እኛን ታባላለች። ድሮን እየሰጠች ታቃጥለናለች። እግዚአብሔር ወስዶ በኢራን በኩል ግቢለት። ዛሬ የእንትን ያለ የቱሪስት ያለ በቤተሰብ ከመጣችሁ ሆቴል በነፃ ነው። ቁርስና ምሳ ችላችኋለሁ በእግዚአብሔር ባላህ ሂዱልኝ እስክትል ድረስ ምክንያቱም ነቢያቸው ተናግሯል። ሀበሻን አትንኩ አላ ነው። በቃ አለቀ። ከምድር ቅባት አውጥቶ ቢሰጣቸው፣ ዘይት አውጥቶ ቢሰጣቸው፣ በዛ የግመል ጭራ ከመከተል አውጥቷቸው፣ ጥንብ ከመብላት እርኩስ ከመብላት ከረኝነት አውጥቶ ዘመናዊ ነገር ላይ ቢያስቀምጣቸው እግዚአብሔር አልችላሉና በተለይ ሳውዲ አረቢያዎች ወሃቢ የሚባል የእስላም ጽንፈኛ አክራሪ መሰረቱና ኤክስፖርት አደረጉ። ከነዳጁ ጋር ዶላር እየሰጡ መስጊድ እንዲመሰርት የሼሪያ ህግ እንዲያመጣ አረባዊ እስላማዊ መንግስት እንዲመሰረት አልቀበል ያሉትን እንዲጨፈጭፍ እንዲገድል አድርገው አደልበው እና አህመዲን ጀበል እከካሞቹ ምንም የሌላቸውን ዛሬ ቢሊዮነሮች እና አቡበከር ትላንትና ደሴ ቁጭ ብሎ ዝም በአፉ ላይ አውሮፕላን ማረፊያ ሰርቶ አየር ማረፊያ የነበረው ሰው ዛሬ 4 ሚስት አግብቶ የናጠጠ ቢሊዮነር በሳውዲ ገንዘብ ጎጆ ይዘው ሄዳሉ። መስጊድ ልናደርግ ነው ብለው ናዝሬትን ከቤት ቁጥር ይልቅ መስጊድ እንዲበዛበት አደረጉ። እንዲበዛበት ሀገሪቷን እስላማዊት ለማስመሰል ፍዳቸውን በሉ። እነ አፍጋኒስታን ወደሙበት፣ እነ ሶሪያ ወደሙበት፣ እነ ሊቢያ ወደሙበት በዋሃቢ እስላም። ናይጄሪያ ፍዳዋን ትበላለች፣ ሶማሊያ ፍዳዋን ትበላለች። ለዚህ ነው እነ ትራኦሬ አይ ያሉት። ሌላው ጋር አማጺ ነው የሚያገኙት፣ እዚህ መንግስት አገኙ። አብይ አህመድ አሊ የሚባል ሳዲስት፣ አብይ አህመድ አሊ የሚባል ወሃቢስት አገኙ። ሰብስበው መጥተው መንግስት ሆኑ። ዛሬ ፍዳውን ይበላል። ሳውዲ አረቢያ ዶላሯን፣ ቅባቷን፣ ነዳጇን ንጹሃንን ለመግደል ጽንፈኛ የዋሃቢ እስላም ለመመስረት ስለመሰረተችበት ማንም አይነካትም ነበር። እስራኤልም አትነካትም፣ ማንም አይነካትም ስለሚፈሯት እግዚአብሔር ኢራን የተባለች የጥንቷን ፐርሺያ አነሳና ዱቄት ዛሬ ነዳጅ የለም። በዚህኛው ሰርጡ ቢዘጋቢ በዚህ መጣለው ስትል እዚህ ጋር ደግሞ የየመን ሀውቲ የሚባል አስነሳና ቤት አባል ነው የምትሄደው። ነዳጅ ሊሸጥ ነው፣ ዳቦ ልገዛ ለልጆቼ ለቻይናና ለህንድ ሊሸጥ ነው። የታባ ድብን አትሄድም። ወደ ጨለማው ዘመን ትመለሳታለህ። የኢትዮጵያ አምላክ ይሰራዋል። መዝግቡልኝ፣ መዝግቡልኝ፣ መዝግቡልኝ። ወደ ጨለማ ዘመን ለእስራኤል ጥሩ ነው የሆነላት። አረቡ እርስ በርሱ እየተቀጣቀጠ አላሁ አክበር እያለ እርስ በርስ እየተቀጣቀጠ ወደ ድቅድቅ እየሄደ ነው። ከዚህ በኋላ ሽባ ጎረቤት ነው የሚኖራት። የሚቀረው አንድ ነው፣ ቱርክ ትቀራለች። እንዳሳረደችን እንዳስደበደበችን ባይትራክተር ነው ባይራክተር የሚባል እየሰጠች ለኦሮሞ ትራክተር፣ ለአማራና ለትግሬ ባይትራክተር ነው ባይትራክተር የሚባል እየሰጠች የትግሬን የአማራን የኦርቶዶክስን አብያተ ክርስቲያናት ሀብቶች ሰዎች በቦምብ ያስጨፈጨፏቸዋት ቱርክ በመሬት መንቀጥቀጥ ሹቃለች።
አሁን ደግሞ ከኢራን ቀጥሎ ከእስራኤል ጋር እየተዛዛቱ ነው፣ ይቀማመሳሉ። እኛ ከዳር ቆመን የኢትዮጵያ አምላክ ሆይ ፍረድ እንላለን፣ ፍረድ እንላለን። ኢትዮጵያ ውስጥ ያለው እኮ አሁን ጽንፈኛ የዋሃቢ እስላም እኮ ኢትዮጵያና ሳውዲ አረቢያ ጦርነት ቢገጥሙ እዛው ነው የሚጀምርህ። አላሁ አክበር እያለ ነው የሚጀምርህ፣ እዛው ነው የሚያርድህ። የሀገር ፍቅር ኢትዮጵያ ምናምን የሚባል የለም፣ በዲናችን አንድ ነው የሚልህ። ለዚህ እኮ ነው እስራኤልና ፍልስጤም ሲጣሉ እስራኤል የክርስቲያን ሀገር እየመሰለችው እስራኤላውያን ክርስቲያን እየመሰሉት አማራና ኦርቶዶክስን እያሳደደ የሚገለው ኢትዮጵያ ውስጥ ያለው መሀይም። ለዚህ እኮ እኔ አሁን ከእግዚአብሔር እንጂ የምጠብቀው ኢትዮጵያ ውስጥ ካለ የቤተ ክህነት የምናምን ጨርሻ መቼ ነው ቀኑ ነው። አሁን እነሱ ተዘጋጅተዋል። በደንብ ነው የተዘጋጁት፣ በደንብ ነው የተዘጋጁት። መንግስቱ የተመቸ ነው፣ ስርዓቱ የተመቸ ነው። ሼህ አብዱል ከሊል ነው ምናምን የሚባለው ኒውት የቀር ኢትዮጵያ ያቺ ልሙጥ ጣላት ትመለስ እንደዚህ አድርገናታል፣ በቃ ባናቷ ተክነላታል፣ ኦርቶዶክስ ምትባል ባናቷን ተክለናታል ምናምን ይላል። ስለዚህ ይችላሉ፣ ሰርተው ነው የመጡት። የውሻ ድምፅ መስማት የማይፈልገው ማን ነው? የዋሃቢ እስላም። ውሻ ይጥፋ የሚለው ማን ነው? ዋሃቢ እስላም። ለምን? ተዘጋጅ፣ ነገ ይመጣልሃል። በቃ የፈለግከውን በለኝ፣ እንደፈለግኩን ይመጣልሃል። አለቀ። ፕላኑ እቅዱን ጨርሰውታል። ዜና ነው የምዘግብልህ አልኩኝ። አሁን ነገ ዜና ነው የምዘግብልህ። ትንጫጫት አለ፣ ታለቅሳት አለ። አሁን እኔ የእነሱን ዜና የምዘግብበት ጊዜ ነው። ይሄን በመናገሬ ይሄንን በመጮሄ ትክክል አይደለም። አረ ተሰብሰብ፣ አረ ተነጋገር በማለት አይደለም። አብይ አህመድ ሰበሰባቸው ከኦርቶዶክስ ቤተክርስቲያን የሆኑ ሽማግሌዎችን ከእስላሞች ምናምን ሰበሰበና ጠቅላይ ሚኒስትሩ እዛ ቤተ መንግስት ይሰበስባል። አህመድ ዲጀበል እጁን አውጥቶ ጥያቄ አለኝ፣ ስሜ እንደዚህ እየጠፋ ነው፣ እዛ ጀርመን ተቀምጦ የነሱ ሰው የቤተ ክህነቱ ሰው እዛ እየሰደበኝ ነው፣ እንደዚህ እያደረገኝ ነው ምናምን። አብይ ጭጭ። ከዛ የቤተ ክህነቶች ሰዎች ናቸው፣ የኛ ተቀጣሪ አይደለ፣ አንድ የራሱን የቻለ ነው። ከዛ ጋር ምን ያገናኘዋል? ያን ግለሰቡን እዛ ጠይቀው እዚህ የመጣንበትን ጉዳይ እናውራ አሉት። እዛ አብይ ጋር ሊከሰኝ ይፈልጋል። አብይ ጋር ሄዶ ሊንጫጫ ይፈልጋል። አንድ እጅ አያጨበጭብም፣ አንድ ሰዓትም አይነድም። እነሱ ፈንድ አለ፣ ከአረቡ ነዳጅ አለ። ከዛ ደግሞ እነሱ ዝግጁ ናቸው። አለቀ። አሁን ትምህርታቸውን በቀደም እየሰማው ነው። የክርስቲያን ሴቶች ሚስት ማድረግ እሱን እንትን ነው የተፈቀደ ነው፣ በነቢያችን የተፈቀደ፣ በቁርአን የተፈቀደ ነው፣ በሐዲስ የተፈቀደ ነው እያሉ ሴት ማግባት ማለት ነው። የክርስቲያን ሴት ተዘጋጅ። ለዚህ ነው ወንድ ወንዱን እጭድ እያደረጉልሻለሁ። ትግሬ ራሱ 1 ሚሊዮን ወንድ አጥቷል። የትግሬ ሴት ተዘጋጅ። አላየም? አሁን ሰለምቴ የሚባሉ ክርስቲያኖች እንዲህ አንድም ክርስቲያን ሲያጡ እኮ ነው 4ቱ ያስተዳድረን እያሉ ያሉት። ተፈቅዷል እነሱ። አሩሲ እየተጨፈጨፈ እየታረደ እየወደቀ ሴትዮዋ ስትናገር አልሰማችኋትም? በቀደም በቴሌቪዥን ያቀረብኩላችሁ ወንዱ አለቃለች፣ እከሌ አለቁ አለች፣ እከሌ ወደቁ አለች። የዛ ልጆች ሴቶቹ ምናምን ሚስቱን ይረከባል። የተፈቀደ ነው፣ ለዋሃቢ እስላም የተፈቀደ ነው። አለቀ። ይኸው ቤተ ክህነቱ ለጴንጤውም ለእስላሙም እጁን ሰጥቷል። አላሁ አክበር ማለት ነው የሚቀረው። ቢዝነሱን ተመልከቱት። ቢዝነሱን ተቆጣጥረውታል። አለቀ። ሽባ አድርገዋል። ግብር ይጭንባል፣ ናላ ይዞራል። ክርስቲያኑ እቃ ስታስመጣ እነሱ ቀድሞ ያመጡላል። ባንክ አበዳሪው እሱ ነው። ባንክ አላቸው። ኦርቶዶክስ የለውም፣ ባንክ የለውም። እነሱ የሽሬ ባንክ ምንት ባንክ አለ፣ ዘምዘም ባንክ አላቸው። አለ መርካቶን ጥርግርግ ሂድ
ህግ አላቸው እነሱ። ለሌላው ሽጥ ከወገንህ ግዛ የሚል ህግ አላቸው። አንተ ገዢ ሸማች አድርገው ባሪያ አድርገው አስቀመጡ። በዚህ ላይ ምቀኛ፣ አንተ ኦርቶዶክሳዊ ምቀኛ። አንድ ኦርቶዶክሳዊ ሱቅ ከከፈተ አንተ ጠንቋይ ቤት ነው የምትዞረው። አንተ ዶሮ አንቀህ ጥቁር ዶሮ ገብስማ ዶሮ አድርገህ ነው። እነሱ ተረዳድተው መንገድ ተሻግረው መጥተው ገዝተው አለቀ። አደር ትናንትና ጩሎ የሚባል ሰው ሱቅ ተቀጥሮ የነበረው ሰውዬ የተቀጠረበትን ሱቅ ይገዛዋል፣ መስጊድ ያደርገዋል። ተጠቃቅሰው በገንዘብ የደረጀ የሚነጋገሩ የሚጠቃቀሙ ናቸው። ዛሬ ዳቦ ቤቱ በሙሉ የማን ነው? አሁን ይሄ በፕላን የሰሩት በቃ ምን ጎንደር ሄጄ አንድ ጊዜ ጎንደር ሄጄ ዛሬ ጎንደሬዎቹ ቅማንቴው ምናምን የፖለቲካ ቅማንቱ ይሰድበኛል። ቅማንቶቹ አይደለም የፖለቲካ ቅማንት የትግሬ ቃሎቹ ይሰድበኛል። ጎንደር ሄጄ ያለቅሳሉ። ምንድን ነው ስል የሆነ ረብሻ ተነስቶ ተዘጋ ሱቅ ሁሉ። ለካስ ዳቦ ቤቱ በሙሉ የእስላሞች ነው። ኦርቶዶክሱ ጠዋት ተነስቶ ለልጆቹ ዳቦ ሊገዛ ሲል አንድ ዳቦ ቤት የለም። ከዛ ምን እናርጋሉ? ዳቦ ቤት ክፈቱ አልኳቸው። ራሴ ቆሜ መድኃኔዓለም ፊት በር ሚካኤል ታች ምናምን ሄጄ ራሴ ሰብስቤ ራሴ ማሽን ለአንዳንዶቹ ራሴ አስገዝቼ አልቅሼ የኔታ እዝራ ፊት ቢዝነሱን እንኳን ተቆጣጠሩ ብያቸው አለቀ። በረሃብ ይገላል። የዋሃቢ እስላም በረሃብ ይገላል። ገና ደግሞ እዛ ጋር አይታችኋል። መስረቅ ይፈቀዳል፣ መዋሸት ይፈቀዳል። ሀላል ነው ሁሉ ነገር ለነሱ። አንተ እዚህ ምናምን ትላለህ። መንግስቱን ይዘውታል፣ ታክስ ሴንተሩን ይዘውታል፣ ግብሩን ይዘውታል። አለቀ። መጽሐፍ እኮ ነው የጻፉት። ለሌላው ሽጥ ከራስህ ግዛ፣ ከራሱ ወገን ግዛ ብለው። ሸማች ኦርቶዶክሳዊ በንግድ መወዳደር አይችልም። አሁንማ ቢሮውን ይዘውታል። ከወያኔ ለምደውታል። ወያኔ ባለፈው ቢሮ ካሳንቺስ መስርታ ነቀለችው። ይሄን ጉራጌ እና አማራ ነቅላ አፈር ከድሜ ያበላችሁ። አፈር ከድሜ ማለት አልጠቀማትም። ለሷ ይኸው አመድ ዘራባት። ዛሬ ተንከራታችን የሆነችው የእሷን የወሰዱት የኦሮሞ ዋሃቢ እስላሞችና ጴንጤዎች ዛሬ ግብር አይገብሩም፣ ታክስ የለም፣ ሀብታሞች ናቸው። የ40 ሚሊዮን የ70 ሚሊዮን መኪና ነው የሚነዱት። ዛሬ መንግስታችንን ያኑርልን፣ ረጅም ዓመት አብይ ይኑርልን ነው የሚሉት። ሰው ሞተ ለደንታው ነው ለምን አይሞትም ነው የሚሉት። ደም ፈሰሰ ጉዳያቸው አይደለም። ነገ እግዚአብሔር የራሱን ሰው አስነስቶ ይህን እስኪቀለብሰው ድረስ በህይወት እስካለው ይህን እየነገርኩ መዝግቡልኝ እያል እቀመጣለሁ ማለት ነው። መዝግቡ እያል እቀመጣለሁ ማለት ነው። የ6 ደቂቃዋን ፊልም እናይና እንመጣለን። ደቡብ ተዘጋጅ ነገርኩ። ይኸው አሁን በቀደም ጀምረውሃል። ራሳቸው ጴንጤዎቹ ናቸው የጀመሩት። ይኸው አሁን በቀደም ጀምረውሃል። ትጠፋለህ ገና። ምንም ጥርጥር የለው። ምንም አሳያቸው። 6 ደቂቃውና ወደ ጎንደር እንሂድ። ጎንደር እፎይ እንኳን እኔ ለምን ይናገራቸዋል ብሎ የሚናገር ልጅ ነበር። አሁን መጥቶ እንዲህ አንጀቴን ሊያረሰኝ ቪዲዮ ይሰራብኝ ነበር። እፎይ በጥባጭ ክርስቲያንና እስላሙን እንዳይስማማ የሚያደርግ ያለ ይጮህብኝ ነበር። መምህር ፋንታውን ዋቄ እና ጌታቸው ሽፈራው ጋዜጠኛ ጌታቸው ሽፈራው አሁን እስራኤል ሀገር ያለ ነው የሚመስለኝ። በዚህ በዋሃቢ እስላም ላይ የገባቸው ሰዎች እነሱ ነገር በዋሃቢ እስላም ደግሞ በጣም የምንጠላው የምንከሰሰው በቃ እንደ ሰይጣን የምንሳለው ደግሞ እኔ በዋነኝነት አሁን እፎይ በዋነኝነት ሆኗል። እኔ 2ኛ ደረጃ ይዣለሁ። 3ኛ መምህር ፋንታውን ዋቄ፣ 4ኛ ጋዜጠኛ ጌታቸው ሽፈራው። እነዚህ 4ታችን ነን በዋሃቢ እስላም ሊስት ውስጥ እንደ ቁጥር 1 ሰይጣን ተደርገን ምናየው። እኔ እንደውም ትቼዋለሁ። አሁን ሰሞኑ እንደውም ጌታቸው ሽፈራው ይላል። መምህር ፋንታውንም በቃ ብሎ ትቶታል። እንትና አጠቃላይ ጀነራል አድርጎ ስለያዘው በአጠቃላይ ስለያዘው እፎይ በዚህም በዛም አሁን እየመከተ ነው። እኔ ትቼዋለሁ። እኔ የተውኩት ለምንድን ነው?
በቃ ሁለት ፀጉር እስካወጣ ጨውኩበት እኮ። ሲሰድበኝ የነበረው ማን ነው? ኦርቶዶክሳዊ ነኝ የሚለው ሲያሳድደኝ የነበረው ከኔ ይልቅ አህመዲን ጀበልን አምኖ፣ ከኔ ይልቅ አቡበከርን አምኖ፣ ከኔ ይልቅ ያሲን ኑሩን አምኖ እነሱ በሚሰብኩት እኔ በማር የተለወሰ መርዝ። በመቻቻል ነው መኖር ያለብን። ሀገራችን ተከባብረን ነው መኖር። እስላም ከክርስቲያኑ እንደዚህ ሆነን መኖር ያለብን። ነቢያችን በሀገረ ናግራን ክርስቲያኖቹን ሲያነጋግሩ የቅዳሴ ሰዓት ደረሰባቸው። ከዛ ነቢያችን መሐመድ ክርስቲያኖቹን ጠሩና በመስጊዱ ኮርነር ጋር እዚህ ጋር ታቦት አቆማችሁ፣ እዚህ ጋር መንበር አስቀምጣችሁ ስዕሉን በዚህ አድርጋችሁ እኛ በዚህኛው መስጊድ እንሰግዳለን፣ እናንተ መስጊዱ እዚህኛው ጋር ሆናችሁ ስገዱ አሉ። እስልምና እንደዚህ የሌለ ውሸት ፈጠራ። ይሄ ደግሞ የሚመርጡት ብዙ ቫይራል የሚያወጡላቸው ይሁዳም ምን በቃ ላይክ ካገኙ ሼር ካገኙ ምን ማይመስላቸው ምርጥ ኢትዮጵያውያን ናቸው ለመባል በእስላሙ ዘንድ ለመወደድ የሚጥሩትን ኮሜዲያን እሸቱንና ማን ያዟል የሚባላል ማን ያዟል እሸቱ የሚባል መርጠው ታርጌት አድርገው ነው የሚሄዱ። እነሱ ጋር መርጠው የሌለ ከዛ ኦርቶዶክስ እስልምና እንደዚህ ያለ ሰሩት። እነሱ ቦታቸውን ያዙ። አንዳንዶቻቸው አሁን መጣችሁ ትላላጣላችሁ። አህመድ እንጀበል እንዲህ ያለን፣ አህመድ እንጀበል እንዲህ ያለን። የፈለገውን የማለት መብት አለው። ለፍቶ ነው ያገኘው። አቡበከር እንዲህ የፈለገውን ያደርግ። በቃ አሁን ቦታውን ይዟል። ለፍተው ሌት ተቀን እንቅልፋተው በጀት ፈንድ አግኝተው አለቀ። ሚኒስትር ሆነዋል። ፓርላማ ሞልተዋል። ከቀበሌ እስከ ወረዳ እስከ ክልል ድረስ ይዘዋል። ፍርድ ቤቱን ይዘዋል። ባንኩንም ቢዝነሱንም ይዘዋል። ከዚህ በኋላ የመለኮት ተአምር መጥቶ ካረዳ በስተቀር ትገብራለህ፣ ባሪያ ትሆናለህ። አለቀ። ከኔ መስማት ያለብህ ይሄንን ነው። በስራ ነው የመጡት፣ ሰርተው ነው የመጡት፣ ጠባ አድርገው ሰርተው ነው የመጡት። እንደ እስስት ተለዋውጠው ቢጫ ሲመጣ ቢጫው ነው፣ ቀይ ሲመጣ ቀዩ ነው፣ ምን ሲመጣ ቀዩ ነው የመጡት። እና መዲን ጀበል ሰርተው ነው የመጡት። አሞኝተው አቃቂለውህ ነው የመጡት። ተደራጅተው ነው የመጡት። ወንድ የሆነ ፌስቡክ ላይ ስለና አህመዲን ጀበል አንድ ነገር ቢናገር ሚሊዮን ሰው አዘጋጅተዋል። ሪፖርት አድርገው ያዘጉታል። ፌስቡክ ላይ የሚፈነጩት እነሱ ናቸው። ፌስቡክ ላይ የሚፈነጩት ፕሮቴስታንቶቹ ናቸው፣ ጴንጤዎች ናቸው። ኦርቶዶክሳዊ የሆነ መልስ መስጠት አይችልም። አንተ ቀላቢ ነህ፣ የነሱ ሚዲያ ቀላቢ ነህ፣ የነሱ መጽሐፍ አንባቢ ነህ፣ የነሱ ኮመንት ኮማች ነህ። አለቅ። እመን ይሄንን። አሁን ዛሬ ተነስተህ ነጃሺ እኮ እንደዚህ ነው አህመዲን ጀበል እሱ ሆን ብሎ ነው የሚሰጥ። ጽፎታል፣ እንዴት ማድረግ እንዳለበት ጽፎታል። አምጣ እነዛን ነጥቦች አምጣልኝ ሲላቸው የነበሩትን ነገሮች። ስልጠና እኮ ነው የሰጠው። ስልጠና ውስጥ እኮ የራሳችንን ልጆች አስገብተን ትዝ ይላችሁ እንደሆነ የራሳችንን ልጆች አስገብተን ስልጠና ሲሰጥ ለእስላም ብቻ ነው የሚሰጠው ተብሎ የሽብር ስልጠና ሲሰጥ የራሳችን ልጆች ብቻ አስገብተን ከገቡት ልጆች አሁን አንዱ ኢትዮጵያዊ ስላለ ስሙን ማንሳት አልፈልግም እንጂ ገብቶ አረ ዘመዴ ሰው አዘጋጅልኝ ጥያቄ ይጠይቁኛል ብሎ ስለዚህ ወሃቢዮቹን የሚጠሉትን የኔን ጓደኞች ጠርቼ እነዛን የተጠሩትን ልጆች አምጥቼ እንደዚህ በአልነቂያ ጥያቄ ሲጠየቅ ያን ጥያቄ ለኔ ይልካል፣ እኔ ለነዛ ልካለሁ፣ እነዛ እስላሞቹ ይመልሱልናል፣ የኛ ክርስቲያኖች መልሱን ይሰጣሉ። ከዛ በኋላ በስም ስለሆነ መልክ ስለማይታይ እነሱም ያቺ ነጥብ እንድትወጣ ስለተፈለገ በዚህ መጠን እንደ ግለሰብ ፍዳ በልተን ያመጣ ነው። ይሄ ሀገር የሌለው ይሄ ሃይማኖት የሌለው ይሄ እምነት የሌለው አውደልዳይ መኖክሴ ቤተ ክህነቱን መጥቶ ወጠረው። ሆዱን ሲያሳድድ፣ ሴት ሲያሳድድ፣ ቀሚሱን ሲገፍ ምእመናን ሰንበት ተማሪ እንዳይነቁ አድርጎ አደንቁሮ አሳልፎ ለዋሃቢ እስላም ሰጠን። ዛሬ የጥምቀት ቦታችንን እስላም ነጠቀው። የመስቀል ማክበሪያ ቦታችንን እስላም ነጠቀው። መቀበሪያ ቦታችንን ለፍዳዳ እንቅልፋም እንድንሆን አደረጉን። መሪዎቻችን ምናልባትም ያልተጠሙ እስላሞች ሊሆኑ ይችላሉ። እውነቴን ነው። የዋሃቢ እስላም ሊሆኑ ይችላሉ። እኔ አሁን አንዳንድ መኖክሴ ከዋሃቢ እስላም የከፋ ነው የሚታየኝ። አላምንም። እውነቴን ነው።
አንድ መነኩሴ 4 ሴት የሚደፍር ከሆነ የእስላም በእስልምና ነው 4 ሴት መድፈር አይደለም፣ ያው በህግ ነው የሚያገቡት። ወዳ ነው ሴቷ የምታገባው። በእስልምና ህጋዊ። እዚህ ኦርቶዶክሱ ቆብ አድርጎ ሞቻለሁ ብሎ ተገንዞ 4-5 ሴት ያጋድማል። ሞቻለሁ ብሎ የ40 ሺህ ብር የ80 ሺህ ብር ደሞዝ ይበላል። ሞቻለሁ ብሎ የ90 ሚሊዮን ብር ይበላል። ከኢንቨስተር በላይ ይኖራል። የኛዎቹ ሲያደነቁሩ እነሱ ሰርተው ነው፣ ስልጠና ሰጥተው ነው፣ በየመስጊዱ ሰይፍ አስገብተው ነው፣ ካራት ያሰልጥነው ነው፣ በጀምላ ምን ማድረግ እንዳለባቸው አድርገው ነው። እስቲ ትንሽ እንስማቸው። ያኔ ከቀዳናቸው እስቲ ትንሽ እንስማው። አሁን አብዛኛው ኢትዮጵያዊ ለልብ ድካም እንደገና ደግሞ ለዚህ ለደም ግፊት የሚዳረገው ታመጋገብ ተስፖርት ምናምን አይደለም። እኔ ስመራመር አብዛኛው ከምቀኝነት እንቅልፍ ከማጣት ጸጉሯ ምን ሆኖ ነው የረዘመው ብሎ ጸጉሯን ቆርጦ ጠንቋይ ቤት ሲያጨስ የሚውል ነው። እንደምንም ቆርጠሽ አምጪው ተብላ ጸጉር ትቆርጣ ጸጉር ቆረጣ የምትሄድ አቤት አቤት። የከሌ ልጅ ትምህርቷ ጎበዝ ሆነ ሲባል የምታጠናውን ወጥ አንዲውን ቆርጠሽ አምጪ ትባላ። ያንን ይዘው ጠንቋይ ቤት ሄደው አጫጭሰው ያን ሰው ደንቆሮ ማድረግ ምቀኛ። በቃ የእናት ምቀኛ፣ የአባት ምቀኛ፣ የጎረቤት የጓደኛ ምቀኛ። ይህ ምቀኛ ኢትዮጵያ ውስጥ በጣም ብዙ ስለሆነ እሸቱ 1 ሚሊዮን ብር አግኝቻለሁ 6 ሚሊዮን ብር 10 ሚሊዮን ብር ብለህ ይሄንን ደሃ ምቀኛ ህዝብ የደም ግፊቱን አምጥተህ ከፍ አድርገህ ምቀኛ ባታበዛ እና ስራ እንትን ባይል ጥሩ ነው ማለት ነው። እና ያው አንተም ስላመንከው ነው የምነግርህ። አበሻን በሩቁ ነው ትሰራለህ፣ ምን ትላለህ፣ ትሰራለህ ምናምን ትላለህ። በዛ እንትን ማለት ያስፈልጋል ማለት ነው። እውነቴን እኮ እውነቴን። እዚህ ይነገራል የሲኦል ጉድጓድ አለ ይላሉ እነዚህ ፎጋሪዎች፣ ተረት የሚተረቱ ወይ ደርሰው የመጡ ሰዎች ይሆናል ሲናገሩ ነው የሰማሁት። ሲኦል ሄደው ደርሰው የመጡ ሰዎች ሲናገሩ ነው የሰማሁት። እና ሲኦል አሜሪካኖች የገቡበት ጉድጓድ አሉ። በቃ የሚገርም የሲኦል ጋርድን ያለው አሉ። በቃ የታጠቀ ዲያብሎስ፣ የታጠቀ ሳጥናኤል፣ ጋኔል ምናምን በቃ በጣም የሚገርም መሳሪያ ይዘው ነው አሉ የሚቆሙት እዛ። ካናዳዎች ጋር ብትሄድ በቃ ጠባቂው። አንዳንዶቻችሁ ግን የሰሜን ኢትዮጵያ ህዝብ ትላላችሁ። ምን አባታችሁ ያርጋችሁ? የሰሜን ኢትዮጵያ ህዝብ ፊደል ቀርጾ በሰጠ ነው? እንጀራ መጋገር ሸማ መልበስ ባስተማረ ነው? የ13 ወር ጸጋ ባለቤት ስላደረገህ ነው ወይ? የትግራይና የአማራን ህዝብን መስደብ የአፍ መፍቻ ቋንቋ እስኪመስል ድረስ በመንግስት ሚዲያ፣ በሶሻል ሚዲያ ስፔሻሊ የፕሮቴስታንት እምነት ተከታይ የሆኑ የሃይማኖት አባቶች ደግሞ በተለይ የሰሜን ኢትዮጵያ ህዝብን ሲረግሙ ይውላሉ። ምን አባ ያርግ? አማራና ትግሬን እየጠሉ እንጀራ መብላት አይቻልም ኢትዮጵያ ውስጥ። እስኪ ይህንን ተመልከቱ። ይህን ጭቅቅታም ሽማግሌ እኛ የሚያጨራረሰን የሚያገፋፋን ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ነው። ሁሉም አገር ሰሜን ኢትዮጵያ ብቻ ተብሎ ግን ብዙ እኔ እስከ ዛሬ ድረስ ፕሮፓጋንዳ ነው ብዬ በፕሮፓጋንዳ ስመልስ ቆይቻለሁ። ያ የሆነው ምንድን ነው? አገዛዙ የፕሮቴስታንት እምነትን ተገን በማድረግ ፕሮፓጋንዳ እየሰራ እዛ ውስጥ ተቀባይነት ለማግኘት ይመስለኝ ነበር። አሁን ግን ራሳቸው የሃይማኖት አባቶች እየወጡ የሰሜን ኢትዮጵያ ህዝብን በቃ በሲሪየስ መራገምን ሙያ አድርገውታል። እንዲህ አይነት የእንጨት ሽበት ያለባቸው ሰዎች የፒያሳን መነሳት የደሃን መጠረቅ ትክክል ነው የሚሉ የፕሮቴስታንት እምነት ተከታይ አባቶችን በጣም በተከታታይ እያየን ነው። በጣም በተከታታይ ሰሞኑንም አስቴር በዳኔ የምትባል ስሟ ራሱ አፍ ላይ ይፈነዳል። እንደው ወደ ሌላ ነገር ላለማድረግ እንዲህ አይነት ሰዎች እየመጡ አፋቸውን የሚበለቅጡበት መንገድ ግራ ይገባኛል። አሁን ላይ የፕሮቴስታንት እምነት ተከታዮች ይሄንን ጉዳይ በግልጽ ራሳችሁ ወጣችሁ ማታወግዙት ከሆነ የጉዳዩ ተባባሪ ናችሁ ማለት ነው። ማን የሀገር ባለቤት ሆኖ ማንን እያገለለ እንደሆነ ነገ ከነጎዳ የፍትህ ጊዜ ሲመጣ ምናየው ይሆናል። ነገ ከአብይ አህመድ እኩል ግን ላለመጠየቅ ራሳችሁን ከእንደነዚህ አይነት ሃይማኖቱን አይወክሉም ከሚባሉ አባቶች ስር መለየታችሁን ማሳወቅ አለባችሁ።
ካልሆነ በየጊዜው ማንም የፕሮቴስታንት አባት ነኝ እያለ እየተነሳ የሚዘባርቅ የባንክ ደብተር አበዛለሁ የምናምን ወደ ሰማይ ልካለሁ ምናምን እያለ ሲበጠረቅ የሚውል ሁሉ እየመጣ አማራና ትግሬ ላይ አፉን መክፈት አይችልም። ምክንያቱም ነገ ከአብይ አህመድ እኩል ይሄም ሰው አፉ ይዘጋለታል። ሰሞኑን ከአይኤምኤፍ ጋር በተያያዘ በሰራዋቸው ቪዲዮዎች ብዙዎቻችሁ አንድ ሀገር ከአይኤምኤፍ ብር ብትበደር ወይም ደግሞ ሀገራችን ኢትዮጵያ ከአይኤምኤፍ ገንዘብ በብድር መልክ ብታገኝ ምን ችግር አለው የሚል ጥያቄ በውስጥ መስመር ጠይቃችሁኛል። በመጀመሪያ ደረጃ ያለ ብድር የቆመ ሀገር የለም። ሁሉም ሀገር ይበደራል። ሁሉም ሀገር የቆመው በብድር ነው። ግን ብድር ሲበደሩ አይኤምኤፍ የሚያስቀምጠው የራሱ ክራይቴሪያ አለ። ክራይቴሪያውም ከሀገር ሀገር ይለያያል። ለጠንካራና ዴቨሎፕድ ለሆኑ ሀገሮችና እንደ ኢትዮጵያ ላሉ ደሃና በማደግ ላይ ላሉ ሀገሮች የሚያስቀምጠው ክራይቴሪያ የተለያየ ነው። ለምሳሌ ለኢትዮጵያ ያስቀምጠውን ክራይቴሪያ በቀላል ምሳሌ ላስረዳችሁ። ይህ ምሳሌ ምንድን ነው? ባልና ሚስቶች ቸገራቸው፣ ልጆቻቸውን የሚያበሉት አጡና የሆነ አበዳሪ አካል ጋር ወይም ደግሞ የሆነ አበዳሪ ግለሰብ ጋር ሄደው ብድር መበደር ፈለጉ፣ ወይም ደግሞ ገንዘብ መበደር ፈለጉ። ገንዘብ ሲበደሩም አበዳሪው እንዲህ አላቸው፣ እኔ ገንዘቡን አበድራችኋለሁ፣ ግን በአንድ ቅድመ ሁኔታ የምትስማሙ ከሆነ ብቻ ነው ገንዘቡን የሚያበድራችሁ ብሎ ምክረ ሐሳብ አቀረበላቸው። ይህ ምክረ ሐሳብ ምንድን ነው? ገንዘቡን ካበደርኳችሁ በኋላ ቤታችሁ ውስጥ የምታደርጉትን እያንዳንዷን ነገር የምወስነውና አቅጣጫ ማስቀምጠው ምሪት ምሰጠው እኔ ነኝ ብሎ ነገራቸው። በዛ ተስማምተው ከተበደሩ ባል ከሚስቱ ጋር የሚያደርገውን ነገር፣ አባት ከልጆቹ ጋር የሚያደርገውን ነገር፣ እናት ከባሏ ከልጆቿ ጋር የምታደርገውን ነገር ሁሉ መመሪያና አቅጣጫ የሚያስቀምጥላቸው አበዳሪያቸው ነው ማለት ነው። ያለ አበዳሪያቸው ፍቃድ መብላትም አይችሉም፣ ልጆቻቸውን መቅጣትም አይችሉም፣ ኢቭን ባልና ሚስት ፍቅር መስራት አይችሉም ማለት ነው። እያንዳንዱን መመሪያ የሚቀበሉት ከአበዳሪያቸው ነው ማለት ነው። ሶ አይኤምኤፍም ኢትዮጵያ ላይ ያስቀመጠው ክራይቴሪያ እንደዚህ አይነት ክራይቴሪያ ነው። ስለዚህ ኢትዮጵያ ከአይኤምኤፍ ብድር ካገኘች በኋላ ክራይቴሪያው ምንድን ነው? ኢትዮጵያ ለምታወጣቸው እያንዳንዱ ኢኮኖሚክ፣ እያንዳንዱ ሶሻል፣ እያንዳንዱ ፖለቲካል ውሳኔዎችና መመሪያዎች ከጀርባ ሆኖ ያንን መመሪያዎች የሚሰጠው አይኤምኤፍ ነው ማለት ነው። ይሄ ማለት በቀላሉ ሲፈታ ኒዮ ኮሎኒያሊዝም ይባላል፣ ወይም ደግሞ የእጅ አዙር ቅኝ ግዛት እንደማለት ነው። ብሔራዊ ባንክ ለኢትዮጵያውያን ዲጂታል አሴቶችን ኦን ማድረግ ወይም ደግሞ ባለቤትነትን እንደከለከለ መቼስ ሰምታችኋል። ዲጂታል አሴት ሲሉ በዋነኝነት ሪፈር እያደረጉ ያሉ ክሪፕቶ ከረንሲ ቢሆንም ከክሪፕቶ ከረንሲ ውጭ ቶከናይዝ የተደረጉ ማንኛውም ዲጂታል አሴቶችን እየከለከሉ ነው። እኔ አሁን ለብሔራዊ ባንክ አንድ ጥያቄ አለኝ። ህጉ ከመውጣቱ ጋር ችግር የለብኝም። ነገር ግን እንዴት ነው ይሄ ያወጣችሁትን ህግ ኢንፎርስ የምታደርጉት? ምክንያቱም ክሪፕቶ ከረንሲ ዲሴንትራላይዝድ ነው ስንል ምን ማለት እንደሆነ የረሳችሁት ይመስለኛል። ዲሴንትራላይዝድ ነው ስንል የመጀመሪያው ክሪፕቶ ከረንሲ አንድ ማዕከላዊ ወይም ደግሞ ሴንትራል የሆነ ተቆጣጣሪ የለውም ማለት ሲሆን፣ ሁለተኛው ደግሞ አናኒመስ ነው ወይም ደግሞ ኮምፕሊትሊ አይደንቲቲያችሁ ሊታወቅ አይችልም። አይኛ ከኤክስቼንጆች ጋር እያወራን የእናንተ ኬዋይሲ ኢንፎርሜሽን መቀበል ወይም ደግሞ አሴታችሁን ፍሪዝ ማድረግ እንችላለን ካላችሁ ገስዋት ዋሌት የሚባል ነገር አለ። ዋሌት ስንል ደግሞ ሆት ዋሌት የሚባል ነገር አለ፣ ኮድ ዋሌት የሚባል ነገር አለ። እነዚህ ዋሌቶች ሰልፍ ከስተዲ ናቸው። ዚስ ሚንስ አንድ ሰው አይደንቲቲ ሳይታወቅ ምኑም ሳይታወቅ ትላልቅ አሴቶችን በሲድ ፍሬዙ ብቻ ማንቀሳቀስ ይችላል ማለት ነው። በዚህ አይነት ኢቨን የቢትኮይን ፋውንደር የሆነው ሳቶሺ ናካሞቶ ራሱ ኢትዮጵያዊ ቢሆን ማንም አያውቅም። በዛ ላይ ደግሞ ዓለም ሁሉን ነገር ወደ ዲጂታል አሴት እየቀየረ ባለበት ሰዓት ኢቨን ወርቅ ራሱ፣ ኦይል ራሱ፣ የተለያዩ ነገሮች ኢቨን ስቶኮች ራሱ ወደ ዲጂታል አሴት እየተቀየሩ ባለበት ታይም እንደዚህ አይነት ስቴፕ መውሰድ የተሳሳተ ነው ብዬ አስባለሁ። በዛ ላይ ደግሞ እንደዚህ አይነት መግለጫዎች ወደ ዲጂታል ስቶክ ማርኬት እየገባች ካለች ሀገር መሆኑ ያስገርማል። ባንክ ላይ ብር የምታስቀምጡ ሰዎች እንኳን ደስ አላችሁ። በገዛ ፈቃዳችሁ እየተዘረፋችሁ ነው። ሲስተሙ የተሰራው አንተ ቆጥበህ እንዲያልፍልህ ሳይሆን ባንኩ ያንተን ጥሪት ሰብስቦ ለሀብታም በብድር እንዲሰጥ ነው። አንተ ነገን የተሻለ ለማድረግ ብለህ ስትቆጥብ የዋጋ ንረት ገንዘብህን አላምጦ ይበላዋል። ሀብታሙ ግን ያንተን ብር ተበድሮ አንተኑ ይቀጥርሃል። ስማ፣ ባንክ ውስጥ ያለው ብር ያንተ እንዳይመስልህ የባለ ሀብቱ መነሻ ካፒታል እንጂ። ብር ለአንተ 24 ሰዓት ካልሰራ አንተ ለብር 24 ሰዓት ባሪያ ትሆናለህ ማለት ነው። አሁኑኑ ወርቅ ግዛ፣ መሬት ያዝ፣ ወይ ንግድ ጀምር። ካልሆነ ግን ድህነትን በቁጠባ ደብተርህ እያሳደግከው ነው። ለመሆኑ ባንክ ያስቀመጥከው ብር ዛሬ ምን ሊገዛልህ ይችላል? ኮሜንት ላይ ጻፉልኝ።